እግዚአብሔር ቢረዳን እንግዲህ ዛሬ ወይ ኔክስት ዊክ ይሄንን ምዕራፍ አጠቃለን ደግሞ ወደሚቀጥለው እንሄዳለን። ምናልባት አንዳንዱ ሐሳብ ምዕራፍ መጀመሪያዎቹ ምዕራፍ የተቃኘም ስለሆነ ትንሽ ረድቶናል። አሁን ፈጠን እንድንል ጥያቄዎች ካሉ ግን በጥያቄዎችም ኢቭን መመለስ እንችላለን። ትንሽ ላንሳና ከዛ እናነባለን። ወደ ኋላ መለስ ስላርጋችሁ ለመያያዝ ሐሳቡን ማለት ነው። ከኋላ ጀምሮ ስንመለከት በተለይ ከመጀመሪያዎቹ ከ7 ምዕራፍ 1 ጀምሮ ባየነው ክፍል ውስጥ ዳንኤል እስካሁን ባየው ራእይ ውስጥ አራቱን አውሬዎች ተመልክቶ ነበረ። እሱንም ባለፈው አይተናል። እነኚህ አራቱ ከምድር ገጽ የሚነሱ አውሬዎች ከሰው ልጆች መካከል የሚወጡ አውሬዎች መንግስታት ናቸው ከሚል ነበር የጀመረው። እነኚህ ነገስታት ናቸው ወይ ኔሽንስ ናቸው ብለን ኢምፓየሮች ናቸው ብለን አንስተናል። እነኚህም ደግሞ ተራ በተራ አንዱ ሲወድቅ አንዱ ሚነግስ ናቸው። እነሱም ደግሞ ስማቸውን ጠርተን እያንዳንዳቸውን አይተናል ማለት ነው። እነኚህ ከምድር በተከታታይ የሚነሱ በተለይ ከዳንኤል ከነበሩበት ከ605 ቢሲ ጀምሮ የሚነሱት እነኚህ አራቱ ነገስታቶች የመጨረሻዎቹ የሰው ልጆች መንግስት መጨረሻ እንዳልሆኑና በተለይ ከመጨረሻው መንግስት ወይ ከሮም መንግስት ስር ግን የሚወጣው ቀንድ ያ ትንሹ ቀንድ ብለን የጠራነው ግን እሱ የመጨረሻው የዓለም መንግስታት ወይ ደግሞ የሰው ልጆች መንግስት የመጨረሻው ክላይማክስ ነው። ይሄም ደግሞ መንግስት በሰይጣን ሃይሊ ኢምፓወርድ የሆነ አሁን በሰይጣን የሚመራ መንግስት የሰው ልጆች መንግስት በአብዛኛው አሁን ማለት በሰይጣን ቁጥጥር ውስጥ ነው ያለው። አይዘው ነው ምን ብለን የምናስበው ምክንያቱም ለእግዚአብሔር የተገዛ መንግስት ስላልሆነ የሰው ልጆች መንግስት አሁን ለእግዚአብሔር የሚገዛ ሰሚት የሚያደርግ ስላልሆነ ግን በአጠቃላይ ግን ያ ግን በጣም የመጨረሻው ክላይማክስ ማለት የአመጽ ክላይማክስ ሰይጣን ፉሊ በሰው ውስጥ በአንድ ግለሰብ ውስጥ ብለን ማለት እንችላለን ኢቭን በመንግስቱ መዋቅር ውስጥ ሆኖ በዛ መንግስት መዋቅር ውስጥ ሆኖ የሚሰራበት ሌቭል እንደሚሆን ተመልክተናል። ይሄንን ደግሞ የአንቲክራይስት መንፈስ ወይ ደግሞ የሐሰተኛው ክርስቶስ መንፈስ ብለናል። ያ መንፈስ አሁንም እንደሚሰራ አይተን ነበረ። በአንድ ዮሐንስ ላይ አንስተናል። አሁንም ክደቱ አለ፣ አስተሳሰቡ አለ፣ አስተምሮ አለ፣ ስተቱ አለ። ግን ያኔ እንደዛ አይደለም። በግልጽ እግር እንትን ሰውነት ይዞ ወይ ደግሞ ስጋ ለብሶ የሚመላለስበት ጊዜ ነው ብለናል። ይሄ ከዚች ከሮም ከምትባለው ግዛት ሊወጣ ይችላል የተባለበት ምክንያት ደግሞ በእርግጥ የመጨረሻው መንግስት ሮም እንደሆነ ምንም ጥያቄ የለውም። ምክንያቱም አራት ብቻ ስለሆነ ያየው አራቱ መንግስታት ደግሞ ከኋላ ጀምሮ ሲቆጠር ሮም እንደሆነ አረጋግጠናል ማለት ነው። ስለዚህ ይሄ ሊወጣ የሚችለው ከምንድነው ብለናል? ሮም ትገዛቸው ከነበሩ ከቀድሞ ግዛቶች ውስጥ ነው የሚል ሐሳብ ኢቭን እኔ እንደውም ባለፈው ዛሬ ሳምንት ነው ይመስለኛል ይሄንን አስተምሬ ስወርድ ወንድሜ አካሉ ይነግረኝ ነበርና የሚገርም ነገር እኮ ኢቭን አሁን ሮም ወድቃለች ራሱ ተብሎ አይታሰብም በሚል ሐሳብ እንደውም አንድ ሐሳብ ሼር አደረገኝ እዛጋ እና አሁን ቫቲካን ቫቲካን የሚባለው ራሱ አዘ ስቴት ነው አሁን ፋንክሽን እያደረገ ያለውና ሮም እንደ ተጽዕኖ ዓለምን የመቆጣጠሯ ብቻ ሳይሆን ፊዚካል ራሱ አሁን ምን ያህል ተጽዕኖ እንዳላት ስቲል በዓለም ላይ ሃይማኖቱን እንግዲህ ያ ሃይማኖት ነው አሁን ዓለምን ኮንትሮል እያደረገ ያለው which is መነሻው ያ እንደነበረ እሱን ሁሉ እያወራኝ ነበርና ያ ተጽዕኖ ስቲል በዛ ቁጥጥር ስር ዓለም አለች ለሚለው ትንሽ ማረጋገጫ እየሰጠኝ ነበር ማለት ነውና እንግዲህ ከዛ በኋላ ሌላዎች ያ መጨረሻ አይደለም የሰው ልጆች መንግስት ሁሉ መጨረሻ እንዳልሆነ አይተናል። ይሄ ግን ሐሰተኛው ነው ክርስቶስ የምንለው የአንቲክራይስት ግን ምን መለያዎች አንስተናል። ቶሎ ላንሳላችሁ ምንም አንድ ደቂቃ ውስጥ ነው ማነሳው። የመጀመሪያ ስልጣንን የሚቀበለው ከሰይጣን ነው የሚል ነው። ቀጥታ ከአውሬው ነው የሚቀበለው ስልጣንን። ይሄን ዮሐንስ ራእይ ላይ ስንመጣ ወደፊት በደንብ እናየዋለን። ሁለተኛ ግን ራሱን እግዚአብሔር ነኝ ብሎ የሚሰይም ሁሉ እንደው 2 ላይ ራሱን እኔ እግዚአብሔር ነኝ በሚል ሌቭል በርግጥ በነገስታት ታሪክ ውስጥ የአዲስ ነገር እንዳይመስላችሁ እንደው እኔ እግዚአብሔር ነኝ ብሎ የሚመጣ ይኖራል ብላችሁ አታስቡ። እነ ሄሮድስም እግዚአብሔር የሮም ነገስታት እግዚአብሔር ነን ይሉ ነበር ባይዘው። ስለዚህ ይሄኛው በሃይ ሌቭል እግዚአብሔር ነኝ ማለት እንደው ማይሆን ነገር ይመስላል። አሁን 21 ክፍለ ዘመን ላይ ላለ ሰው አንድ ሰው እንዴት እግዚአብሔር ነኝ ብሎ ሊል ይችላል ብላችሁ አታስቡ። እንደዛ ነበር እንደ እግዚአብሔር ነበር ራሳቸውን ያረጉ የነበረው ማለት ነው። ስለዚህ ኢቭን በመቅደሱ አይ ቲንክ አንድ እንደውም የሮም ንጉስ በመቅደሱ በነበረው ክርስቶስ በነበረበት ዘመን አይ ቲንክ ምናልባት በፊት ወይ በኋላ
በዚያ ጊዜ ላይ ራሱ የሱን ምስል መቅደሱ አጠገብ አሰርቶ ነበር ይባላል። ባች በዲስ ማች እነሱ ራሳቸውን እንደ እግዚአብሔር ሮም ጌታ ነው ኢየሱስ ጌታ ነው የሚለው ከዛ ነው ሮም ንጉስ ጌታ ነው ስለሚባል ማለት ጌታ የሚለው ቃል ደግሞ ዝም ብሎ ጌታ አይነት አንዳንዴ ዘንድሮ ጌቶች እንደምንለው ሳይሆን ራሳቸውን ጋድ አድርገው ስለሚያስቡ ማለት ነው። ስለዚህ ነገ እንደዛ አይሆንም ብለን እንዳናስብ ያደርገናል። ይሄ ደግሞ መለያው ጊዜና ዘመናት ትዕቢት የተሞላ ተናጋሪ ነው። እንደውም ሲስሉ ላይ መጀመሪያው ላይ ብናረጋው እናየዋለን። ምንድነው ያያየው? ያቺ ቀንድ እዛሽን ውስጥ የሚወጣው ቀንዷ ያቺ ምንድነው ሶስቱን ገልብጣ የምትወጣ ሶስት ነገስታት ሶስት ኔሽንን ምናልባት አፍርሶ የሚወጣ እንደሆነ ይታሰባል። እሱም ብቻ ሳይሆን በጣም ተናጋሪ እንደሆነ which is በእግዚአብሔርም ላይ ሰው እንደሚናገር even የሰው ልጆች መንግስትም ሰው አሁን ንግግር አይደል የሚፈልገው አሁን እኮ ዓለምን የሚያሽከረክረው ንግግር እየሆነ ነው። ስለዚህ ያ አቅም እንደሚኖረው ይሄንን ተመልክተናል ማለት ነው። ሃይማኖትን ኢኮኖሚ ፖለቲካውን በጣም ይቆጣጣራል። አንዳንድ ጊዜ እንግዲህ ፖለቲካ ላይ ነው የሚያልቀው የሚመስለን ወይ ደግሞ ፖለቲካ ተጽዕኖ ምንድነው ቀጥሎ እንትን ነው አይደል ኢኮኖሚን ነው አይደል ኢምፓክት የሚያደርገው። ግን ይሄኛው ኢቭን ከዛ አልፎ ሃይማኖትን ራሱ በጣም ሃይሊ ኢምፓክት የሚያደርግ እንደሆነ ያስተኛው ክርስቶስ to the extent የመጀመሪያው 7 አመቶች ነው የሚቆየው። እስቲ የመጨረሻውን እናረጋው ባለፈው አሳይቻችኋለሁ። የመጨረሻው ስላይድ ላይ ባለፈው አይተነዋል። ግን አንድ መጨረሻው እዚህ ጋር ይሄንን ታስታውሱታላችሁ በደንብ ወደፊት ስለምናየው በተለይ ራእይም ላይ በደንብ ስለምናየው ምንድነው የሚሆነው? የመጨረሻው 7 ዊክ አንድ ዊክ ነች ምንላት አይደል? 7ኛው ሳምንት ወይ 7 አመት አንድ ሳምንት ምንለው ማለት ነው። በሰባቷ ሳምንት ውስጥ ሰባቷ ይቅርታ አመት ውስጥ ለሁለት ነው ተከፍለን ያየነው። የመጀመሪያው 3 አመት ተኩል ነው ከነገሳ ይሄ አንቲክራይስት የሚባለው ከመጣ በኋላ ሶስቱን ኔሽኖች አፍርሶ ከወጣ በኋላ መጀመሪያ ፒስፉል ሆኖ ነው የሚመጣው። የሰላም ሰው ምናምን ሆኖ ነው የሚሆነው። ኢቭን ከእስራኤል ጋር በጣም እስራኤል ፍሬንድሊ ይሉታል። በቃ እስራኤል ጋር በጣም ፍሬንድሊ የሆነ ሆኖ ነው የሚመጣው። መቅደስ ያሰራል እንትን ስርዓቱን ያስጀምራል እንዴት ለእስራኤል ይቆማል እንደዚህ አይነት ነገር ነው የሚሆነው የመጀመሪያ። ከዛ እስራኤል እንትናችን መጣልን እግዚአብሔር የላከልን ሰው መጣልን ሁሉ ሊሉ እንደሚችሉ የዛ ጊዜ ላይ ገባችሁ? እግዚአብሔር በቃ ምክንያቱም እነሱ የሚጠብቁት ምን አይነት ነው ብለናል። እስካሁን እስራኤል የምትጠብቀው የፖለቲካ ሰው ነው የምትጠብቀው ታውቃላችሁ። ማለት የእስራኤል መንግስት መቼ ትመልሳለ ምዕራፍ ሐዋርያ ሥራ ምዕራፍ 1 ላይ የእስራኤል መንግስት መቼ ትመለሳለች። ስለዚህ እስራኤል መንግስት ነው የምታስበው እንደገና ዶሚናንት የሆነ መንግስት እንደምትሆን። ክራይስት የሚባለው ምንድነው የፖለቲካ ሊደር አድርገው ነበር የሚያስቡት እንጂ አሁን ዝም ብሎ እንደው ሃይማኖት መስርቶ ይሄዳል ብሎ። ለዚህ ነው ኢየሱስን ያልተቀበሉ። ሲመጣ ማች ያረጋግላቸዋል እነሱ ከነሱ ዲስክሪፕሽን ጋር ከሚያስቡት ጋር በጣም ማች ለሚያረግ መጀመሪያ ላይ እንደውም በቃ እግዚአብሔር የላከላቸው አድርገው። በኋላ ግን ግማሹ ላይ በተለይ 3 አመት ተኩል እንዳለቀ ያንን እንደሚያፈርስ ያንን ስምምነት ያፈርሳል። ከዛ በኋላ ኢቭን የሰርክ መስዋዕቱን ሁሉ ያስቀራል። ራሱን በመቅደስ ውስጥ ሁሉ ጌታ ነኝ እኔ ነኝ እግዚአብሔር የሚል ሁሉ ያደርጋል። የዛን ጊዜ ነው በጣም ይኸውላችሁ ዛጋ 2:3-4 ላይ ምኑን እንትኑን ኪዳኑን ያፈርሳል ማለት ነው። ወርሺፕን ያስቀራል እንዲህ ያለ ነገሮችን ያደርጋል። እዛ አስቡ እንግዲህ እነ ፖል ሳይቀሩ አይተውታል ይሄንን ማለት ነው። በመንፈስ ስፒሪቱን ተመልክተውታል ወይ ደግሞ ያንን ስርዓት እንደሚመጣ እና በእነኚህ በ3 አመት ተኩሉ በተለይ በመጨረሻው 3 አመት ተኩል ላይ ያለውን ጊዜ ኢየሱስ ክርስቶስ በጣም ስለዚህ ጊዜ ከባድ እንደሚሆን ተናግሯል። ማቴዎስ 24:15 ላይ ቶሎ ነው ማነብላችሁ። እንግዲህ አለ ኢየሱስ ስለዛ ጊዜ ነው የመጨረሻዎቹ ይሄ በሰባቱ ኪዳኑን ካፈረሰ በኋላ 3 አመት ተኩል በሚሆንበት ጊዜ ከባድ ጊዜ ነው በተለይ ለእስራኤል። ምክንያቱም ኪዳኑን ያፈርስና እነሱ ላይ ነው የሚነሳባቸው ማለት ነው። ፉሊ ምን አለ እንግዲህ በነብዩ በዳንኤል የተነገረው የጥፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያ ጊዜ በይሁዳ ያሉ ተራሮች ይሽሹ ወደ ተራሮች ይሽሹ። በቤቱ ጣራ ላይ የሚገኝ ማንም እቃውን ከቤት ለማውጣት አይውረድ። በእርሻ ቦታ የሚገኝ ማንም ሰው ልብሱን ለመውሰድ አይመለስ። በእነዚያ ቀናት ለነፍሰ ጡሮች ለሚያጥቡ ወዮላቸው። እንግዲህ ሽሽታችሁ በክረምቱ ወይም በሰንበት ቀን እንዳይሆን ጸልዩ። በዛ ጊዜ ከዓለም መጀመሪያ እስከ ዛሬ ድረስ ሆኖ ማቅ ከዚህ በኋላ ከቶ ማየው ታላቅ መከራ ይሆናል። ቀኖቹ ባያጥሩ ኖሮ ስጋ ለባሽ ሁሉ ባልተረፈ ነበር። ስለተመረጡ ሲባል ግን እነዚያ ቀኖች ያጥራሉ። ባጭሩ ምንድነው ይሄ 3 አመቱ ተኩል በጣም የመከራ ሰዓት ነው። አንዳንዶች ይሄን የመከራ ሰዓት ተርጉመውታል አይሁዶች። ለምሳሌ ልንገራችሁ ከክርስቶስ ሪጀክት ካደረጉት በኋላ ደሙ በእኛ ላይ ሆናል ደሙ በልጆቻችን ላይ ሆናሉ። ከዛ ኢየሱስ ክርስቶስ ተናግሯል አይደል? ድንጋይ በድንጋይ ላይ ይፈርሳል ብለዋል። ልጆቻችሁን ይፈጠፍጣል ብለዋል አይደል? ብዙ ነገሮችን ተናግሯል ስለ ኢየሩሳሌም። ስለዚህ 70 ኤዲ ላይ አይደል ቲቶ የሚባለው ንጉስ መጥቶ ምን ብሎታል? አፈራርሷታል እንዳለው ልጆቻቸውን ፈጥፍቷል። እና ያንን ጊዜ ይሄ ጊዜ ይሆን ይችላል ብሎ ያስባሉ አንዳንዶች።
ያን ጊዜ ያለፈ ነው ይሄ ፕሮፌሲ ያን የተፈጸመ ነው 70 ኤዲ ላይ ብሎ የሚያስቡዋሉ ግን አይደለም ይሄ ገና እየተጠበቀ ያለ ነው በርግጥ አንዳንዱ ነገር ደብል ፕሮፌሲ ታውቃላችሁ መጀመሪያ ሊትራሊ የሚፈጸማል አንዳንዱ ደግሞ በትንቢታዊ መልክ ይሄንን ስለዚህ ከባድ ጊዜዎች እንደምትው ግን እግዚአብሔር ቀኒቱ ባጥሮ ያለው ምንድነው ጌታ ኢየሱስ 3 ዓመት ተኩል ብቻ አጭር ጊዜ ነው የሚሆነው እና 3 ዓመት ተኩል is ሊትራል አንዳንድ ጊዜ ትርጓሜ ያለው 3 ዓመት ተኩል ሳይሆን በምን አወካላችሁ ዊክ ብሎ ነው የሚቆጥረው ስለዚህ አይሁዶች 70 አይደለ ከመጀመሪያው ጀምሮ ከ444 ቢሲ ከጀርባ ቆጥረናል ባለፈው ታስታውሱ እንደሆነ ስንቆጥረው ኢቭን አመታቱ ራሱ ኢየሱስ ይገደላል ያለበት መሲሁ ይገደላል ያለበት አመት ራሱ ትክክል በዊክ ሲቆጠር ትክክል ነው የሚመጣው the only thing ማናቀው ነገር በመካከል ያለውን ዳንኤል ያላየው ዊክ አለ ጋፕ ብለናል እዚህ ጋር ምንድነው ያላየው ዊክ the church age የሚባለው የቸርችን ዘመን አያውቅም የቸርች ዘመን ደግሞ በብሉይ ኪዳን ያለ ማንም ነብይ አያውቀው ለምትሩ ቸርች is a mystery ሚስጥር ነች ነው የሚለው ጳውሎስ እንደው በኋላና አነብላችኋለሁ በሌላ ክፍል ሚስጥር ነች በብሉይ ኪዳን ዘመን ማንም ሰው ያላየው ዘመን ማለት የቸርችን ዘመን ነው ስለዚህ ልክ የቸርች ዘመን ሲያልቅ ያለውን ዘመን አሳየው አያችሁ የመጨረሻውን ሳምንት 7 ዓመቷን አሁን ይሄ እድሜ አሁን እኛ የምንኖርበት መንፈስ ቅዱስ የሚፈስበት ገባችሁ ይሄ ሁሉ ተአምራት የሚሆንበት ክርስቶስ በአለም ላይ በልጆቹ አማካይነት በወንጌል ሌሎች የሚገዛበትን ዘመን ፉሊ ማለት ነው ስለ መንፈስ ቅዱስ መውረድ የተናገረው እነ ዩኤል ተናገረው ልክ ነው ኢናጉሬት እንደሚሆን ግን ፉሊ የቸርችን ኤጅ ግን አያቆትም ነበር ይባላል ጌታ ሚስጥር ነው ያደረገው ይባላል ብዙ እሱ በቤተክርስቲያን ላይ ስትመለከቱ ራሱ ሌላ ጥናት ነው በተረፈ ግን የመጨረሻውን ሳምንት ወይ የመጨረሻውን 7 ዓመት ግን ክሊር ነው የምንመለከተው በዚህ ዘመን ውስጥ በዚህ የመከራ ዘመን ውስጥ ያው ወደፊት እናያለን በዚህ የመከራ ዘመን ውስጥ ክርስቲያኖች አይኖሩ በተለይ በመጨረሻው የመከራ ዘመን ውስጥ ከንጥቀት በኋላ የሚሆን ስለሆነ ማለት ነው ሰከንድ ካሚንግ እንደገና ግን የሚሆንበት ደግሞ እዚህ አለ ከዛ በኋላ በመካከል ላይ የፍርድ እሱም ዛሬ ተወሰነች አሳያችኋለሁ ግልጽ ነው ትንሽ ተያያዘላችሁ በመካከል የሆነ ነገር ነው ዛሬ ማሳያችሁ ማለት ነው ምዕራፍ 7 አውጡና አሁን ከ9 እስከ 14 ይናንበቡ እስካሁን ያየነው ነው ባይዘው ትንሽ ሪቫይዝ ያደርኩላችሁ ይሄ ካልተገናኘልን አንዳንድ ሰው ደግሞ አዲስ ነው የሚመጣው በኦንላይንም ስላሉ ሰዎች ዳንኤል 7:9 ላይ እንደዚህ ይላል እኔ ስመለከት አለ ዳንኤል በመካከል አይደለ ያቺን ቀንድ አይቶ እየፈራ በነበረበት ሰዓት ነው ደነገጠ ተሸበረ ውስጡ ፈራ ቀንዱን ሲመለከት ይሄን አንቲ ክራይስት ምንለውን ሲመለከት አያችሁ መንፈሱ ውስጡ ነግሮት መከራውን በመንፈሱ ሳይረዳ አይቀርም በጣም በዛ ድንጋጤ ውስጥ ይያለ እኔም ስመለከት ዙፋኖች ተዘረጉ ጥንታዊ ጥንቱም ተቀመጠ ልብሱ እንደበረደው ነጭ ነበር የራሱም ጠጉር እንደ ጥጥ ነጭ ነበር ዙፋኑ የእሳት ነበልባል መንኮራኩሮች ሁሉ የሚነድ እሳት ነበሩ የእሳት ወንዝ ከፊት ለፊቱ ፈልቆ ይፈስ ነበር ሺህ ጊዜ ሺዎች ያገለግሉት ነበር እልፍ ጊዜ እልፍ በፊቱ ቆመዋል የፍርድ ጉባኤ ተሰየመ መጽሐፍቱም ተከፈቱ ቀንዱም ከሚናገሩ የትቢት ቃል የተነሳ መመልከቴን ቀጠልኩ አውሬው እስኪታረድና አካሉ ደቆ ወደሚንበለበለው እሳት እስኪጣል ድረስ ማየቴን አላቋረጥኩም ሌሎቹም አራዊት ስልጣናቸው ተገፎ ነበር ነገር ግን ለተወሰነ ጊዜና ወቅት በህይወት እንዲኖሩ ተፈቀደላቸው ለሊት ባየው ራእይ የሰው ልጅ የሚመስል በሰማይ ደመና ጋር ሲመጣ አየው ወደ ጥንታዊ ጥንቱ መጣ ወደፊቱም አቀረቡት ስልጣን ክብርና ታላቅ ኃይል ተሰጠው በሰው በልዩ ልዩ ቋንቋ የሚናገሩ ሰዎች መንግስታትና ህዝቦች ሰገዱለት ግዛቱም ለዘላለም የማያልፍ መንግስቱም ፈጽሞ የማይጠፋ ነው ይላል ትንሽ በዲቴል እናያለን በመካከል እንግዲህ ዳንኤል ምንድነው የሚያው ይሄንን እነኚህ ሁሉ የምድር ነገስታት አራቱን አየ ከነመካከላቸው የሚወጣውን የመጨረሻውን የሰው ልጅ መንግስት በሰይጣን ኢምፓወርድ የሆነውን አንቲ ክራይስት አየ ይሄ ዓለምን የሚገዛ ነው እሱ እስራኤልን ማለት የሚያስጨንቅ ነው በጣም ዲሲቭ የሚያደርግ ነው በጣም ካዲ ነው ይሄ መንግስት ደግሞ እስካሁን ከተነሱት ሁሉኛ ክሩል የሚባሉ አሁን ከሮም ከሌሎቹ መንግስቶች ሁሉ ይሄ በለጠ ነው በጣም ለዳንኤል ይሄ በጣም ሾክ የሚያደርግ ምክንያቱም መከራ ውስጥ ነው ያሉት እኮ አሁን እኮ ማን ነው ያስጨነቃቸው ያለው ባቢሎን አሁን ያያል ከባቢሎን የበለጠ እየመጣ ገባችሁ ለዚህ ነው ታወኩ አያችሁ ይሄ ሲወጋ እንደውም ከላይ በደንብ ባለፈው አይተናል ህዝቡን የእስራኤልን ህዝብ የተመረጡትንም የእስራኤልን ህዝብ ሲያስጨንቅ ነበር ቅዱሳኑን ያስጨንቅ ነበር ኢቭን ከቅዱሳኑ ጋር ተዋጋ ለጊዜውም አሸነፋቸው ሁሉ ይላል አሸነፋቸው የሚለው ምንድነው ፐርሲስት አርግ ቆየ እግዚአብሔር ጀስት ተው ማለት ነው 3 ዓመት ተኩል ጊዜ ስለሚያስፈልግ በዛ ጊዜ ማለት ነው
እና ይሄንን ሳይ እንዴት አይታወክ ዳንኤል ገባችሁ በዚህ ሁከት ውስጥ እያለ የዳንኤል መጽሐፍ ምንድነው ብለናል መጀመሪያ ስንጀምር የዳንኤል መጽሐፍ ኮር አስፔክት ምንድነው እግዚአብሔር በዙፋኑ ላይ ነው አይደል እግዚአብሔር God is in control ከእግዚአብሔር እጅ የሚወጣ ምን ነገር የለም ዓለም ቀውጢ ቢመስለን እንኳን ነገሮች ከቁጥጥር ውጪ አይወጡም ከምናየው ነገር ጀርባ ሁሉን የሚያይ አለ ግዴላችሁም ነው ዳንኤል ይያል ያለው ላይመስላችሁ ይችላል አሁን ዓለምን የሚያሽከረክር የሆነች ሀገር የሆነ ሰውዬ የሆኑ ህብረቶች ሊመስሏችሁ ይችላሉ ግን ዓለምን የሚያሽከረክረው ግን ማን ነው እግዚአብሔር ነው የሚለውን ሐሳብ በዚህ ላይ እናያለን ማለት እንግዲህ ዙፋኖች ምን አሉ ተዘረጉ ከሚል ነው ይጀምራል ዙፋኖች ተዘረጉ ምንድነው የዙፋን መዘርጋት ምንድነው እኔ አገላለጹ ራሱ የሚገርም ነው ዙፋኖች ተዘረጉ ብሎ ነው ሲጀምር አንደኛ ዙፋኖች ነው ያለው አይደል እኛ እንግዲህ ብዙ ጊዜ ኤክስፔክት የምናደርገው ዙፋን ነው አይደል ግን ዙፋኖች ብሎ ነው ይጀምራል ለምን የሚለውም ጥያቄ በዚህ ጋር አብሮ ተያይዞ ይነሳል እንግዲህ ጥናት ስለሆነ ማለት ነው አንደኛ መዘርጋት የዙፋኖች መዘርጋት የሚያሳየው ዘላለማዊ የሆነ አምላክ ሁሌ በዙፋኑ የሚቀመጥ አምላክ ቢሆንም አሁን ግን ለልዩ ዓላማ መቀመጡን የሚያሳየው ዙፋኖች ተዘረጉ አፒር አረገ ዙፋን ሚለው እንጂ እግዚአብሔር ከዙፋኑ ወርዶ አያውቅም ግን አሁን ዙፋን አዲስ ዙፋንም አልመጣም እናውቀዋለን ግን ምንድነው አሁን ራእይ ስለሆነ የሚመለከት ምንድነው እንደ ሙቪ አድርጋችሁ ካሰባችሁት እስካሁን አውሬዎቹን እያየነው በመካከል ግን ዙፋን ሲዘረጋ ምን ለዛ ፐርፐዝ ነው የተዘረጋው ለዛ ዓላማ እግዚአብሔር አሁን በቃ ስራ ሊጀምር ነው እስከዛሬ የማዳን ስራ ነው ሲሰራ የነበረው እግዚአብሔር አሁን ግን ለመፍረድ ሊነሳ ነው ሊፈርድ ነው ታሪክን ምን ሊያደርግ ነው ሊጠቀልል ነው ታሪክን ሲጀምር ነው ምንየው ዘፍጥረት ላይ አሁንስ ታሪክን ሊጠቀልል ነው እስካሁን ድረስ ነገስታቱ ነበር ዙፋናቸው የሚታየው የሰው ልጆችን መንግስት ዙፋን ነበር የሚያየው አሁንስ ኖ አሁን ቀናበልና የሰማይን ዙፋን ነው ማሳያ አለው እግዚአብሔር አያችሁ ሌላ ዙፋን አለ ለካ በጣም እኔ ያጠናው ራሴ በቃ ነው በጣም ደስ አለኝ ለካ ሌላ ዙፋን አለ ያው ሁሉ ጊዜ ዙፋን ስናስብ እዚህ ነው እናስብ ዙፋን ስናስብ እዚህ ነው ግን ለካ ሌላ ማን ነው ቀና ማለት ብቻ ነው ማለት የሚገባን ማለት ነው ገባችሁ ቀና ካለን ዙፋን እግዚአብሔር ምን አለ ቀና አረገው ወደ ላይ ተመልከት አለው ሲያይ ዙፋኖች ተዘረጉ ይላል አንድ በላይ ናቸው ደግሞ ዙፋኖቹ አንድ ሁለት እንትኖች አሉ መላምት እንላቸው ግዴታም ነው ዲስማሽ መግባት የለብንም ግን የመጀመሪያው ዙፋኖች የሚለው ቃል ሶስት ማለት ሶስትም ከዛም በላይ ሊሆን ሲል ለምሳሌ እግዚአብሔር አለ እንፍጠር ሚለውን ተነስተን ምን እንላለን ትሪኒቲ ነው አይደለ የሚያሳየው እንለለ ምክንያቱም ከአንድ በላይ ቁጥር ስለሆነ እንፍጠር ይያለ ያለው እሱ ነው ብለን እንደምናነሳው ምናልባት እዚህ ጋር ስለ ስላሴን ዙፋን ሳይሆን አይቀርም ያየው ይላሉ ይሄን ነው ያየው ግን ፎከሱ ግን አንዱ ላይ ስለነበር ነው ቀጥሎ የምታዩት ወደ የሚቀጥለው ፎከሱ አንዱ ላይ ነው የሚሆነው በኋላ አሳያቸዋለሁ እንደዛ ይላል አንዳንዶቹ ደግሞ እሱ ብቻ አይደለም ምናልባት በዚህ በሰማያዊ ኮርት ውስጥ ወይ ደግሞ ሰማያዊ በሆነው እንትኑ ችሎት መካከል ላይ የሰማይ ካውንስል መለኮታዊ ካውንስል ነው ያየው ማለት እግዚአብሔር ነው አማካሪ ማለት ሳይሆን በቃ እግዚአብሔር ከመላእክቱ ጋር አብሮ ካሉ ጋር አብሮ ነው የታየው የሚሉ አሉ ማለት ነው እና በአጠቃላይ ግን ከ3 ወይ 4 5ም ሊሆን ይችላል ዙፋኖች ታዩ ብሎ ይጀምርልናል ማለት ነው ሌላ የዙፋኑ ተዘረጋ የሚለው ቃል ዝትናት ራንደም አይደለም ዴሊበሬት የሆነ እግዚአብሔር ሊፈርድ የሚጀምርበት የሚነሳበት ሰዓት አለ አሁን እግዚአብሔር ለፍርድ ኢየሱስ ክርስቶስ ወደ ምድር በመጣ ጊዜ እኔ ለፍርድ አልመጣሁም ማለት ለፍርድ አልመጣ ፍርድን አስተላልፎ ሊሆን ይችላል ግን በአጠቃላይ ግን በሰው ልጆች ላይ ለመፍረድ ግን እግዚአብሔር አልፈረደም ነበር ይገርማችሁ በሰው ልጆች ፈርዶ ያቀም እግዚአብሔር ባይዘው እንትን ሰዶምና ገሞራ አጥፍቶ የለ ፍርድ ነው እሱ ግን በሰው ልጆች ሁሉ ላይ አልፈረደም ቅሬታ ያስቀረ ነው ለማዳን ሁሌ ቅሬታ ሁሌ ምንድነው ዓላማ ቅሬታ እየተወ ነው ማለት ነው ፍርዱ ቢኖርም አሁን ግን የመጨረሻው ፍርድ እንደሆነ ያሳየናል ማለት ነው ዳንኤል ዙፋኖችን በሰማይ ከማየቱ በፊት በምድር ያሉ ዙፋኖችን ነው ሲያይ ቆየው አይደል እነኚህ ዙፋኖች ደግሞ የአውሬ ዙፋኖች ነበሩ እስካሁን አይተናል ምክንያቱም የተመሰሉት ራሱ በአውሬ ነው ነገስታቱ የተመሰሉት በአውሬ ነው ክፋታቸው ነው የሰውን ደም የሚጠጡ እንደሆኑ ነው ያየው አውሬነት ቀላል እንዳይመስላችሁ ዳንኤልን እግዚአብሔር የሰውን ልጆች መንግስት ያሳየው በአውሬነታቸው ነው የሚለው ቴዎሎጂካል ትልቅ እንትን አለው ባይዘው ክብደት ስላለው ነው መደጋግመው አለው አሁን ግን ሲያይ ወደ ላይ ሲያ ግን አሁን የሚያየው ሌላ አውሬ አይደለም ያው ገባችሁ እስካሁን አውሬ ሲፈራ ነበር የነበረው ምን ፕሪዲክት ልታረጓቸው ማችሏቸው መንግስታት ነበር ያዩ አሁን ግን ቀና ሲል በጣም ሌላ መንግስት አለ ለካ ላይ
አያችሁ እዚህ ነው አውሬው መንግስት ላይ ሌላ ከሰው ልጆች መንግስት ሌላ አለች ለካ የምትመጣ እሱን ሲያሳየው ታያላችሁ ትኩረቱን ታዲያ ከነኚህ ዙፋኖች መካከል እንግዲህ የተቀመጡ ይኖራሉ ሌሎች አናቅም ስላሴም ይሁን ምናልባት እንግዲህ አብረው ያሉ ካውንስል ዲቫይን ካውንስል ይሏቸዋል we don't አናቅም ባጭሩ ግን ምናቀው ምንድነው የተገለጠልን እግዚአብሔር መንፈስ ቅዱስ ኪሩቤሎች ሱራፌሎች መላእክቶች እንዳሉ ነው ምናቀው ከዛ ውጪ ስንሄድ እናያለን በሚለው እንጨርሰውና ምንድነው ከዚህ ጋር ግን አንዱ ላይ ፎከሱን አደረገው ማለት ነው እግዚአብሔር ወደ አንዱ ዙሚን አደረገው እሱንም ስም ሰጥቶታል እንደምናየው ስሙ ጥንታዬ ጥንቱ የሚል ስም ነው እዚህ ጋር የተሰጠው በዳንኤል መጽሐፍ ማንኛንዱ ትርጉም ላይ በዘመናት የሸመገለው በእንግሊዘኛው the ancient of days በሚል ነው የተጠቀሰው በጣም የሚገርም ነው እዚህ ጋር የታየው ሲን ምንድነው የመጀመሪያው በመጽሐፍ ቅዱስ ውስጥ ማለት ነው አጠቃላይ ለመጀመሪያ ጊዜ ነው ይሄን መታየት ለመጀመሪያ ጊዜ እስጢፋኖስ ሰማይ ተከፍቶ አይቷል ጌታ ኢየሱስ ክርስቶስ አብቀኝ ቆሞ አይቶታል ሌሎች ሰማይ ተከፍቶ ያዩ ይኖራሉ ያዕቆብ ሰማይ ተከፍቶ ኤንጀልስ ሲወጡ ሲወርዱ አይቷል ይሄን ግን ልዩ የሚያደርገው ቴዎፋኒ ምንለው ለምሳሌ አንድ እግዚአብሔር ራሱን እንደው ግልጥ አርጎ ማለት ነው በሚታይ ሌቭል በሰው መልክ ሲገልጥ ነው አይደለም ምንለው በብሉይ ኪዳን እንዲህ አይነት ክስተቶች ተከስተዋል እንደውም አንዳንዶቹ መላእክት ሆነው መተው አንዳንድ ሰዎች አግኝቷቸው ሰገዱላቸው ምንላቸው ነው መላእክት አይደሉም ብለን ነው እኛ ምናምን ምክንያቱም መላእክቱ ስግደት ሊቀበሉ ስለማይችሉ ይሄን ደግሞ በዮሐንስ ራእይ ላይ ምናምን ታይቷል ይሰግድለት ሲል ዮሐንስ አትስገድ እኔ ይሄን መጽሐፍ ቃል ከሚጠብቁ አብሬ ባሪያ ነኝ ብሏል ስለዚህ ስግደትን በመቀበሉ ነው እኛ ቴዎፋኒ ክርስቶስ ነው ተገልጧል በብሉይ ኪዳን ብለን ሁሉ ይሄን ነው ምናምን በዚህ ጋር ግን በጣም ይለየው ምንድነው ካላችሁኝ ክራይስትን አይደለም የምታዩት አብን ነው የምታዩት እና ካሉት ሁሉ በጣም ልዩ ነው የሚያደርገው ምንለው ምንድነው አብን በቴዎፋኒ መልክ ነው የሚባለው ማለት ሰው ሆኖ ተገለጠ ማለት አይደለም ማለት መልክ ነው ያየው ተወሰነ ሰው ሆኖ መጣ የሚለውን ትንሽ እንደዛ ግን መገለጡ ግን የሚመስል ስላየ ማለት አሁን የሸመገለ አየውት ነው የምታዩት አሳያቸዋለሁ ትንሽ ይሄንን ማየቱ የመጀመሪያ ነው ማንንም ከዛ በፊት ይሄንን አየው ብሎ አታዩ መጽሐፍ ቅዱስ ላይ ይሄ ነው ዮሐንስም ተመሳሳይ ነገር አይቷል በርግጥ ዮሐንስ ራእይ ላይ ወደፊት ጥሩ ነው አግያይዘ ስለምናጠናው ምዕራፍ 4 ላይ ላንብበው እስቲ እዚሁ ስለጻፍኩት ቶሎ ላይ ቁጥር 2 እኔም ወዲያውኑ በመንፈስ ነበርኩ አለ ዮሐንስ እነሆ ልክ እንደ ዳንኤል እሱ በሰማይ ዙፋን ቆሟል ተዘረጉ ነው ያለን ያኛው ሶስት ቆሟል በዙፋኑ ላይ የተቀመጠ ነበር ተቀምጦም የነበረው የኢያስጴድና የሰርዶስ እንቁ ይመስል ነበር የመርገድ እንቁ የመሰለ ቀስተ ደመና ዙፋኑን ከቦት ነበር አያችሁ ለዚህ ተነግሮ ማያልቅ ነው ብላችሁ ይሄ ዙፋኑ እንትን አላየም ይሄ ደግሞ ምን አየ ቀስተ ደመና ዙሪያውን ከቦት ነው በዙፋኑ ዙሪያ ሌሎች 24 ዙፋኖች ነበሩ አያችሁ ቅድም ዙፋኖች ተዘረጉ ነው ያለው አሁን ደግሞ ቁጥርን ያመጣላችኋል ስንት ነው አለ 24 ነው አለን ማለት ነው ዮሐንስ ደግሞ ኦኬ አንዳንዶች ግን ስላሴ ነው ኦኬ ሊሆን ይችላል ደግሞ እዚህ ጋር ዮሐንስ ምን አለ ኖ 24 አይቻለው ነው ደግሞ አለ እንደገና በእነሱ ላይ ነጭ ልብስ የለበሱና በራሳቸው ላይ የወርቅ አክሊል የደፉ 24 ሽማግሌዎች ተቀምጠው ነበር ከዙፋኑ መብረቅና ድምጽ ነጎድጓድ ይወጣ ነበር እና ይሄን ዙፋን ነው ምን ይመስለው ማለት ነው ሙሉ ለሙሉ እንዲህ ብለን ላንደው እንችላለን ብንሄድ ግን ያን ማየታችን አይቀር ነው እንዴ ነው የተዘጋጀ ነው ለምሳሌ አሁን ነገ ብላችሁ ለምሳሌ ነገ ኒውዮርክ ወስጄ የሆነ ማሳያቸዋለሁ ብል እንዴ ነው የምትለው ላይ ሆኖ አይደል እንደዛ ማለት ነው አንድ ቀን እንሄዳለን ማለት ነው ይሄን ዙፋን ይሄን ክብር ማለት ነው ምን አይነት መናፈቅ አለበት ማለት ይሄ በአማርኛ ቋንቋ ስለተጻፈ እንዳይመስላችሁ በጣም ሚናፈቅ ክብር ነው እዚህ ጋር ግን ያየው ምንድነው 24 ሽማግሌዎች ናቸው እና ጥያቄ ስለሚነሳ ነው ወደዚህ የመጣውላችሁ እንዴት እሱ ዙፋኖች አይቷል ግን 24 ሽማግሌዎች ግን አላየም ዮሐንስ አሚን ዳንኤል ዮሐንስ አይቷል ለምን ሚሉ ትንሽ ጥያቄዎች ይነሳሉ ትንሽ ለመለሳቸው ዮሐንስ ራእይ ስናጠና ወደፊት በደንብ እናየዋለን ራእይ ስለሆነ ትርጓሜ ያለው ያንኑ ነገር ዝም ብሎ ሰው ተቀምጧል ምናም ተቀምጧል ተብሎ አይደለም ሊትራል አይደለም ኢንተርፕሬት የሚደረገው ስለዚህ ይሄንን ዮሐንስ ራእይን ስናጠና በደንብ እናየዋለን ግን እነኚህ 24ቱ ሽማግሌዎች ሊትራል 24 ሽማግሌዎች አይደሉም
ተብሎ ነው የሚታመነው። እነኚህ ሰዎች የመጀመሪያዎቹ 12ቱን የእስራኤል ነገዶች ነው የሚወክሉት ይባላል። 12ቱን የእስራኤል ነገዶች ወይ የእስራኤልን ቤት የሰሩትን 12 ነገዶች ነው የሚወክሉት ይላሉ። ምክንያቱም አንዳንዶች ደግሞ ምን ብለው ይገልጹታል? ይሄን ቀጥታ ኦልድ ቴስተመንት 12 ነገር ዛጋ ስለነበረ ማለት ነው። ሌሎቹ ደግሞ እንደገና 12 24 ስለሆነ 12 አሉ ነው። እነኚህ ደግሞ 12ቱ ደግሞ የአዲስ ኪዳን ሲሰራ የተመሰረተበትን ያንን ሐዋርያቱን 12ቱን እና አዲስ ኪዳንና ብሉይ ኪዳን ላይ እሱን አገናኝቶ ባጭሩ በብሉይ ኪዳንም በአዲስ ኪዳንም የዳኑትን አማኞች ለማሳየት ነው ይላሉ። የራእይ ላይ በደንብ በተለይ እዛ ላይ ሳጠና ማለት ነው። ስንደምረው 24 ነው የሚሆነው። እነኚህ 24 ሽማግሌዎች በእግዚአብሔር ፊት የቆመውን ሁሉንም የእምነት ህዝብ በጥንቱ ኪዳን በብሉይ እስራኤልን በአዲሱ ኪዳን ቤተክርስቲያንን የሚወክሉ ናቸው ተብሎ ይገመታል። አንዳንዱ ጊዜ ይገመታል ምንበት ምክንያት ስላለ ማለት አንዳንዴ ቃሉ ላይ ይሄ እንትን ነው የሚወክለው ብሎ ስላላለ አንልም። ግን በጣም ብዙ የእግዚአብሔር መጽሐፍ ቅዱስን ቃሎች አገናኝተን ነው አንዳንዱ ነገር ምንናገር ይገመታል። ለዚህም ደግሞ ማረጋገጫ ይሄን ሲያረጋግጡ ለምሳሌ በራእይ 21 ላይ ከ12 እስከ 14 ላይ ምን ብሎ ነው የሚነገረን? እዛ ላይ ራእይ ላይ የአዲሲቱ ኢየሩሳሌም ያያት የከተማይቷ መሰረት 12 የእስራኤል ነገዶች ስም ነበረባት ይለናል። እንደገና የዛች ከተማ ግንብ ደግሞ 12 የበጉ ሐዋርያት ስም ነበር እና ሌሎችም ክፍል ስታጠኑ ወደፊት ስለምናጠናው 12 የሚሉ ነገሮች አሉት። ስለዚህ 24 እዛ ጋር ሲመጣ ኦኬ እነኚህ ሁለቱን ተደምረው ያሉ ሳይሆን አይቀሩም ይላሉ እንጂ 24 የነገሱ ሰዎች ገባችሁ ከሱ ጋር 24 በዙፋን የተቀመጠ 24 እግዚአብሔር ወይ ደግሞ 24 ተመሳሳይ ስላለ አይደለም ይላሉ። በኋላ እንደውም ምን ይላል? በኋላ መጨረሻ ላይ እንደውም እሱን ለማረጋገጥ ሁሉም አክሊላቸውን በፊቱ እንደሚያኖሩ አይደል ይነግራል። ወደፊት ትንሽ አልግባ ወደዛ ነገር ባጭሩ ግን ለዚህ ነው ተብሎ ይታሰባል። ለምን ነው ታዲያ ዳንኤል ይሄን ያላየው ለምን ደግሞ ጥያቄ ይነሳል። ለምን ታዲያ ዳንኤል እንደዛ አላየም? እንደዚህ በዚህ በዲቴል ሌቭል አላየም? ቅድም አንድ ነገር አንስተን ነበር። የቤተ ክርስቲያን ዘመን ብሉይ ኪዳን ለነበሩ ነቢያት ሚስጥር ነበር። ኤፌሶን ምዕራፍ 3 ቁጥር 1 እስከ 7 የክርስቶስ ሚስጥር እንዴት እንደማስተዋል ለመረዳት ትችላላችሁ። ይሄን ሐሳቡ ራሱ ጥሩ ነው እንድትይዙ ስለምፈልግ ነው። ይህ ሚስጥር አሁን በመንፈስ አሁን ለቅዱሳኑ ሐዋርያትና ነቢያት የተገለጠው ነው ያህል አሁን የሚለው መቼ መስላል? አዲስ ኪዳን ለማመልከት ነው። ባለፉት ዘመን ለነበሩ ሰዎች አልተገለጠም። ይህ ሚስጥር አሕዛብ በወንጌል አማካኝነት ከእስራኤል ጋር አብረው ወራሾች አብረው የአንድ አካል ብልቶች እንዲሁም በክርስቶስ ኢየሱስ ሆነው ተስፋ አብረው ተካፋዮች መሆናቸው ነው። እስራኤል መዳን ስታስብ አለቀ። ከዛ በኋላ ያለውን ዘመን አታውቅም። ገባችሁ አይደል? ስለዚህ ያንን ስለማያይ ነው ዳንኤል ቅድም ያልኳችሁን ጋፕ ፕሮፌቲክ ጋፕ አያውቅም። ገብቷችኋል? ስለማያውቀው መደመር ወይ ደግሞ ያንን ግልጽ አላረገለትም እግዚአብሔር ተብሎ ይነሳል። ሳይድ ኖት ብለን እንውሰደው ስለሚጠቅም ማለት ነው። ጥንታዊ ጥንቱን አየውታል። ባጭር ቃል እግዚአብሔር ነው ያየው። አብን አይቷል። ለምን? በኋላ ስለሚመጣ ምክንያቱም ወልድን ይመጣል። በኋላ ላይ ወልድ ደግሞ ሲመጣ ታዩታላችሁ ወደዛ። ለዚህ ነው አንዱ ማረጋገጫችሁ። ሁለተኛ ደግሞ የእግዚአብሔር ስም አንዱ ስለሆነ ማለት ለእግዚአብሔር አብ የተሰጠ ስም ነው። ጥንታዊ ጥንቱ ማለት ምን ማለት ነው? ትንሽ ማለት ነው። ጥንታዊ ጥንቱ ግልጽ ነው ላኛ በቋንቋችን ግን ዝም ብሎ እንደው ስም ብቻ ለማሳየት ሳይሆን ኢየሱስን ባህሪ ለማሳየት የተጠቀሰ ቃል ነው። ባህሪውን ለማሳየት ወይ ኢተርናል የሆነውን ኔቸሩን ለማመልከት የተጠቀሰ ነው። መዝሙር 92 ላይ ተራሮች ሳይወለዱ ዓለምን ከመፍጠር በፊት አንተ ከዘላለም ዘመናት በፊት አምላክ ነህ የሚለውን ቃል ሊትራሊ በቋንቋ ይሄንን ያመለክታል ይላል። ይሄንን ተራሮች ሳይወለዱ ዓለምን ከመፍጠር በፊት አንተ ከዘላለም በፊት አምላክ ነው ያንን ፍል ያው ነህ። ያረጀ ሽማግሌ ለማለት ሳይሆን ያረጀ ነው ሽማግሌ ነው ለማለት አይደለም። ወይ አንድ ሽማግሌ አየው ለማለት አይደለም። ምስል አይቷል በርግጥ ምክንያቱም አሁን ያሳያቸዋል አይደለም ራሱ ጸጉሩ ምናም ስለሚያሳየን አሁን እንደዛ ብለን መካድ አንችልም። አይቷል። እዚህ ነው ቴዎፋኒ ነው ተብሎ የሚገመተው። ግን ምንድነው ያረጀ ነው ሽማግሌ ለማለት ሳይሆን ጥንታዊ ጥንቱ በዘመናት የሸመገለ ያለበት ምክንያት የጊዜ ምንጭ መሆኑን ኢተርናል ስለሆነ ከጊዜ ውጪ የሆነ ነው ያየው። አሁን እዛ ዙፋን ላይ በጊዜ የማይወሰን ከጊዜ ውጪ የሆነ ግዛቱ የቁጥር የሌለው ነው ያየው። ለዚህ ነው ጥንታዊ ጥንቱ ሚል ቃል የሰጠው።
ኢተርናል ነው ያየው። ሌሎቹስ ተፈራራቂ አይደል? ሲፈራረቁ አይደል የምናያቸው? ሲፈራረቁ ነው እዚህ የደረሰው። አምስተኛው ላይ ነው እኮ ያለ ነው እኮ። አሁን አምስተኛው እኮ የሰው ልጆች መንግስት ላይ ነበርን ያለ ነው። ሁሉም ወድቀው ይሄኛውስ ከነሱም በፊት የነበረ ጥንታዊ በዘመናት የሸመገለ መጀመሪያ የለው መጨረሻ የለው። ይሄንን አየ ማለት ቀና ሲል በዚህ በዳንኤል ኮንቴክስቱን ደግሞ ጥንቱ ያለበት ኮንቴክስት የንጽጽር ስሙ ነው ይባላል። ንጽጽር ስም ምክንያቱም እዚህ ጋር ብዙ ስም መስጠት ይችላል። ለምሳሌ የእግዚአብሔርን ስም ዘፍጥረቱ ላይ የሚነሳ ስም አለው አይደል? እግዚአብሔርን ፈጣሪ መሆኑን ለማመልከት ምን ሰጠው ስም፣ ሁሉን ቻይነቱን ለማሳይ ምን ሰጠው ስም አለ። ያው በተለይ አንዳንድ አዲሱ የአማርኛ ትርጉም ሳታዩ አዶናይ ኤሎሂም ምናምን እያለ በትንሹ ይጽፍልናል። በዚህ ላይ ግን ሌሎቹ ነገስታት ለአጭር ዘመን ብቻ የሚነሱ እንደሆኑ ለማመልከት ካሁን በፊት ያነሳ ያለው ነገስታትን ስለሆነ እንደነሱ የሚነሱ እንደሆኑ ዘመናቸው ጊዜያዊ መሆኑን አጭር ጊዜ ነግሰው አሁን በጣም ነገሰ የምንለው ማለት ነው። ሮም ልክ ነው 1000 ምናምን ዓመታት ሄዳ ሊሆን ይችላል። በሰው እይታ ነው አቤት ሮም ዓለምን ተቆጣ እስከ ዛሬም ነግሳለች ብለን እንገነማ ማለት አላየህም አለው እግዚአብሔር ማለት አረ ወደ ላይ ላሳያለሁ። በዘመናት ሁሉ ዘመን የሌለው ንጉስ እኮ አለ ላይ አለው እግዚአብሔር። እሱ ዘመን የለውም። የተጻፈው በባቢሎን ምድርም ደግሞ ስለሆነ ብሎ ካልቸራልም ነገር ሳይኖረው አይቀርም። ምክንያቱም የተጻፈበት ኮንቴክስቱ ባቢሎን የተጻፈው በዛ ምድር ላይ ያሉትም ሰዎች በሚረዱት አይሁድ በሚረዱት ስለተጻፈ ማለት ነው። በባቢሎን ውስጥ ነገስታቶች ወይ ደግሞ እነኚህ ጣዖታቶቻቸው የሚገዙት የተወሰነ ሰፈር ብቻ ነው። የባቢሎን ንጉስ የባቢሎን ምንድነው ጣዖት የሚገዛ ከሆነ የሆነ ሰፈር ነው የሚገዛው። መግዛት ብቻ ሳይሆን ለሆነ ነገር ዓላማ ብቻ ነው ገዢ ሊሆን የሚችለው። ዘመኑ ደግሞ አዲስ የተፈበረከ አምላክ ወደ የሚመጣው ገብቷቸዋል። ሰው የሆነ ጊዜ ላይ ቀርጾ ይሰራዋል። ስለዚህ የባቢሎን አማልክት ምንድናቸው ማለት ነው? ያንግ ናቸው ይላሉ። ጀማሪ ናቸው፣ አዳዲስ ናቸው፣ የተፈበረኩ የመጡ አንዳንዶቹ 5 ዓመት ሆኗቸው፣ አንዳንዶቹ 50 ዓመት፣ አንዳንዶቹ 500 ዓመት ይሆናቸው። ይሄኛው ግን ማንም ቀርጾ ስለማያውቅ ማንም የሰራው ስለሆነ ያንግ አምላክ አይደለም። ኤክስፒሪየንስ የሌለው እንዳይመስላችሁ አይነትም ነው እንትኑ የኖረ ነው የሸመገለ ኢየሱስ በቃ ዳንኤል ምዕራፍ 2 ቁጥር 20 ላይ ስለዚህ አምላክ የተወሰነ ነገር ብሎናል። ሙቀት አለ እንዴ? አለ ሙቀት ሞቃችኋል። ከሞቃችሁ ምን ይላል ምዕራፍ 2 ቁጥር 20 ላይ ጥበብና ኃይል የእርሱ ነው። ታስታውሳላችሁ? ይሄ በተለይ የሱን ጥበብ ህልሙን ከፈታ በኋላ የተናገረው የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ አለና ጊዜያትና ወቅትን ይለውጣል፣ ነገስታትን በዙፋን ያስቀምጣል፣ ደሞስ ያዋርዳቸዋል። ጥበብን ለጠቢባን ዕውቀትን ለሚያስተውሉ ይሰጣል። የጠለቀውና የተሰወረው ነገር ይገልጣል፣ በጨለማ ያለውን ያውቃል፣ ብርሃን ከእርሱ ጋር ነው። ይሄን ቃል ያብራራዋል። ይሄ ማለት ነው ጥንታዊ ማንነቱ ስለሆነ ባህሪውን ስለሆነ የሚያወራው ጊዜን ዘመንም ይላል ይፋፈራል፣ ይለውጣል። ግን እሱ ምን አይለወጥም። ምን ይመስል ነበር ይለናል እሱ ራሱ ይሄው ያየው በዘመናት የሸመገለው ጥንታዊ ጥንቱ ብሎ የጠቀሰው መልኩን ሁሉ ይነግረናል። ግን ነገር እንድናቅ ፈልጋል። እግዚአብሔርን መልክ እየነገረን ግን እንዳልሆነ ማወቅ አለብን። ለምን? ራእይ ስለሆነ ያያያል። ኢን ዘ ፈርስት ፕሌስ እግዚአብሔርን መልክ ማስቀመጥ አይቻልም። ማነው ወደ ኋላ ሄዱልኝ ወደ ዘጸአቱ ሙሴ አይደል በተራራ በተገለጠ ጊዜ ላይ ተጠንቀቅ ምናምን ብሎ ያለው ምን ይመስላችኋል? መልክ የለም በጣም ያለው። በኋላ ደግሞ ስለ በተራራ ላይ ያየው ይሄንን ነው ብለ ስዕል እንዳታስቀምጥ። ለምን? አላየም። እግዚአብሔር ባይዞ መገለጥ ከማይፈልግባቸው መገለጫዎች አንዱ ምን ይመስላችኋል? ስዕል ነው። ሰው ደግሞ ሰዓሊ ነው። ሰው ደግሞ ስዕል ይወዳል። ለምንድን ነው ተብሎ የሚጨበጥ ነገር ስለሚወድ ነው። እስራኤል አሁን ንጉስ በፈለገች ጊዜ በምድረ በዳ ላይ እግዚአብሔር እየመራት ነው። እንጀራ አልጎደለባቸው፣ ስጋ አልጎደለባቸው። ምን አሉ? ሚታይ ይፈልጋሉ ማለት ነው። ሁሉ ነገር አላቸው። ከዚህ በላይ ንጉስ አለ እንዴ? ሚታይ ንጉስ አለ። ምን ሲሉ ከፊታችን የሚሄዳሉ። አይገርማችሁ? ሰው እንዲህ ይወዳል። በቃ ከፊት እያየው የሚሄድ ይወዳል። ተሰውሮ መንፈሳዊ ነገር አይገባው። ተሰውሮ የሚመራውን መቀበል አይፈልግም የሰው ልጅ። ስፒሪቹዋሊ ዴድ ስለሆነ
ፊዚካል ለሆነ ነገር ብቻ ነው ሪስፖንድ የሚያደርገው አያችሁ ስለዚህ እዚህ ጋር ብንመለከተው አምላክ እንደው እንዲህ ሆነሽ ምግል ያለሽ ማግል ሀብሱ ነው ምክንያቱም ለምን መስላችሁ ይሄን ያነሳው አንድ ስዕሎች ላይ እንደዛ ስለሚሳል ማለት ነው እዛ ተስሎ ተቀምጦ አይቻልም ማለት ስዕሉ ምንም አይደለም ተስሎ መቀመጡ አይተንገንም ሳላስቀምጡ አልቀርም እንደዛ መሆኑ ኢማጂን መደረጉ ችግር የለም እዚህ ጋር የተነገረውን ስዕል ይሄን ይመስላል ተብሎ ስለተቀመጠ ይሄን ነው የሚመስለው ያየው የሚለው ግን ይሄ ማለቱ ራእይ ያየው ራእይ ነው እንጂ ይሄን የሚመስለው እግዚአብሔር ይሄ ነው ማለት አይደለም ማለት ነው ለእናንተ ያው በርግጥ ይቺ ማለትም ራሱ እና ልብሱ እንደበረዶ ነጭ ነው ነጭ ልብስ ለብሶ ነው የሚያው ምክንያቱም እሱ ነጭ ልብስ ለበሰ ነጭ ነው እንደ ልብሱ እንድንል አይደለም እየነገረን ያለው ከመጀመሪያው ጀምሮ ባህሪ እየተረከ ስለሆነ ቅድስናውን ጽድቁን ንጽህናውን ልዩነቱን ነው እየነገረን ያለው ንጹህ ነው ቅዱስ ነው ልዩ ነው ጻድቅ ነው እየነገረን ያለው ማርቆስ 9 ላይ ከቁጥር 2 ጀምሮ ኢየሱስ ይሄ ሲሆን ታያላችሁ ወይዘው በተራራ ላይ በወጡ ጊዜ በመገለጥ ተራራ ላይ ልብሱ አጣቢ አጥቦት እስከማቅ በመድር ላይ ማንንም አጣቢ ይላል አጥቦት ማያቀው አይነት ሆኖ ነጭ ሆነ እና ለምን ክብሩ ሲገለጥ ማለት ኢየሱስን በጥቂት ክብሩ ነው ያዩት ባይዘው በጥቂት ክብሩ ጌታ ኢየሱስ እንጂ እነ ጳውሎስ ካዩት በኋላ ያው አይታችኋል ነው ዮሐንስ ወድቀዋል ከዛ በኋላ ጳውሎስ ሲያየው አይኑ ታውሯል ማለት በጥቂት ክብሩ ግን ትንሽ በልብሱ ክብር ሲያዩት ነጭ ልብስ ነው ግን ምን ነው ይሄ ቅዱስ ነው ማለት ይሄ ዝም ብሎ አብሯችሁ ያለ ስለሆነ ዝም ብሎ አንድ ተብሎ ሁለት ምትሉት አይደለም ገባችሁ ይሄም ይሰማ ነው ይሄም ወደው ልጅ ነው እግዚአብሔር አብ ይመሰክርለት ልጁ ተመሳሳይ ናቸው ማለት ነው እግዚአብሔር ባህሪው ማን ነው ተመሳሳይ ነው አብና ወልድ ልዩ አይደሉም የተለያዩ አይደሉም በቅድስና አንድ አይነት ቅድስናቸው ጽድቃቸው ንጽህና በልዩነታቸው ይሄ ምንድነው የምንለው እግዚአብሔር እኮ በጣም ካሉት ባህሪያቶች መሰላችሁ ማንንም ይመስለው አለመኖሩ እንዴት አንዳንዱ መግለጡ ሊያቀተኛል ታውቃላችሁ ቃሉ ማንንም ይመስለው እግዚአብሔር ይሄን ይመስላል እንደማይባል ታውቃላችሁ እግዚአብሔር እንዲህ ነው መባል አይችልም በጣም ልዩ ስለሆነ የሚመስለው መገለጫ እንኳን የለውም ለዚህ ነው ምንም መገለጫ ስለሌለ ቅዱስ እንለው ምክንያቱም ለኛ አሁን ቅዱስ እንኳን ስንል ምንድነው ምንም ኃጢአት የሌለበት ስለሆነ ማለት ነው መገለጫ የሌለው ለዚህ አንድ ሰው ንጹህ ከተባለ ምንድነው ምንም የሰው ነገር አይፈልግም የሰው መብት አይነካ አይደል የሰው ምናምን እኮ ነው ንጹህ ለኛ ነው ለእግዚአብሔር ግን እንደዛ እግዚአብሔር ጻድቅ ያደረገው የሆነ ነገር አለማረጉ አይደለም ክፋት አለማረጉ አይደለም ጻድቅ ያደረገው ምክንያቱም ክፋት አለማረግ አይደለም አንድ ሰው ጻድቅ የሚሆነው የእግዚአብሔር ጽድቅ የተለየ ነው ማለት ኔቸሩ ነው ገብቷችኋል ማንነቱ ነው እግዚአብሔር ልብሱ ነው ባህሪው ነው እዚህ ነው አይ ቲንክ ክርስቶስን ልበሱት ያለው ሮሚ 13 ልበሱት ያለው ለብሳችሁታልም ያለው ለዛ ይመስለኛል ገብቷችሁ ባህሪ ስለሆነ ማለት ነው የቀድሞ መንግስታትስ አውሬ ይሄኛውስ ንጹህ ቅዱስ ልዩ አይደል እነኛስ የቀድሞ መንግስታት በሰው አምሳል በለበሰ አምሳል ቢያስቀምጣቸው ነው ዙፋን ላይ ምን አይነት ልብስ ታዩ ምን ነው መስላችኋል እንደው ግምት ማለት እንደው ደም የተጨማለቀ በጣም ፈልገው ነው ማለት በደም የተጨማለቀ ልብስ አታዩምላችሁ በቃ እንደዛ የሰው ልጆች ምክንያቱም በመግደል መንግስታቸውን በኢንጀስቲስ መንግስታቸው ሲያስፋፉ የነበሩ እንግዲህ ይሁዳን እንኳን ተመልከቷት እንዴት እንዳለው ክትንትኗን አውጥተው ልጆቿን ወስደው ልጆች ጻናቶቻቸውን ፈጥፍተው ሆምለስ አድርገው ነው የሄዱት ልክ እንደዚህ አይነት መንግስት የሰው ልጅ መንግስት ይሄ ነው በቃ መጨረሻ አንድ ጻፊ ሲናገር ነው የመጨረሻ የሰው ልጅን ክፋት ለማየት ከፈለክ የሰው ልጆች መንግስት አሰራር ቀመሩን ይላል ማለት ምን ያላቀው ምን ማለት እንደሆነ ሞር አንደርስታንድ ያረክ የገባ ስትመጣ የመጨረሻ ክፋት ልክ ያለው መንግስት የሰው ልጆች መንግስት ጋር ቀመሩ ምናምን ማለት ይሄ ነው እግዚአብሔር እኮ ለምን በመንግስት እንደመሰለ የሰው ልጆች ይያለኮ በህዝብ ሊመስለን ይችላል ያወራ ያለ ግን ስለ ሰው ልጆች ሁሉ ቢሆንም የሰው ልጆች መንግስት ግን አብሮ ሲያነሳል የዚህ ዙፋን መንግስት ላይ ተቀመጠው ልዩ ነው ልብሱ ነጭ ነው የማንም ዕዳ የለበትም ደም የለበትም ማንም የሚከሰው የለም እንዲያረከኝ የሚለው የለም ንጹህ ነው ቅዱስ ነው ፍጥረቱ ራሱ ማንነቱ ወዳጆች እግዚአብሔር የሚከሰስ ነገር የሌለው ምንም ነገር ማለት ነው እንከን የሌለው ነገር ማለት ንጉስ እግዚአብሔር ብቻ ምንም እንከን የሌለው አንድ ቀን ወገኖች ይገባናል ጽድቁ ይገባና አንድ ቀን ነው አሁን በብለርድ በሆነ
በተጨማደደ መስተዋት እንደምናይልን እንዳልሆነው አይገባን። የራሱ ጠጉር ደግሞ እንደ ጥጥ ነጭ ነበረ ይለናል። ካልቸራል አንዳንዱ አጻጻፍ አይዘው ካልቸራል ማለት አሁን እኛ ምሳሌ ልስጣችሁ። እኛ ከአይ ቲንክ ከሚድል ኢስት ምናምን ካለ ነገር ጋር ትንሽ ተመሳሳይ አይደል? ከሂብሩ ጋር እኮ ሴሜንቲክ ነው መሰለኝ የምንለው የኛ ላንጉዌጅ እኮ ትንሽ ተመሳሳይ ነገር አቋል። አሁን በዘመናት የሸመገለው ስለ አልገባችሁ መጀመሪያ ራሱ ሸመገለው ሽማግሌ አለ ማለት ታያችሁ ልክ ነው የሸመገለው የሚል ግን ውስጡ ግን ጥበብ አልታያችሁ አይታይታል አያችሁ አጻጻፉ ተመሳሳይ ነገር ስላለው ነው የገባ እንጂ አሁን ይሄንን አሁን ለዌስተርን ዓለም በቀጥታ ወዲያው ላይ ገባ ይችላል ለሌሎች ዓለም ምክንያቱም አንዳንዱ ተመሳሳይ ካልቸራችን ምናምን ስለሆነ ያጻጻፍ ስልታችን ትንሽ የሚመሳሰሉ ነገሮች ስላሉት ነው። ስለዚህ እኛ ጋር ሸምግሎ አለ ከሊ ስንል እንኳን አነጋገሩን በደንብ ካሳመረ ሰውየው ሸምግሎ አለ እኮ አይሸመግል አንድ ሶስት እኮ ሽማግሌ እኮ ካለ ይገባናል እኮ ምን ይያለ ነው። ከዛ ተርም ጋር አብረን ማያዝ የራሱ ጠጉር እንደ ነጭ ጥጥ ነበር ወደር የለሽ ጥበቡን ነው የሚያሳየው ይባል። ራዕይ 1:12 ላይ ምን ይላል? the same thing ቁጥር 14 ላይ ራሱና ጠጉሩ እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ አይኖቹ የእሳት ነበልባል ይመስሉ ነበር ብሎ ይናገራል። ይሄ ግን ማን ነው? የሰው ልጅ የሚመስለውን አየው ነው የሚለው እዚህ ጋር ተመሳሳይ ነው። እኔን ያየ አብን አይቶ ያለው ጌታ ኢየሱስ ስለዚህ በቅድስና እኩል ናቸው፣ በጽድቅ እኩል ናቸው፣ በፍርድ እኩል ናቸው ማለት ጌታ ኢየሱስን ያው አንዱ የተሻለ ምናምን ተታረቁታል እግዚአብሔር ስለሆነ በባህሪው ጌታ ኢየሱስ ላይ የምናየው አብ ላይ የምናየው ባህሪ ነው። ስለዚህ አሁን ግን አብን እየገለጠ ሲያሳየው ጥበቡን ነው የሚያሳየው። አሁን እግዚአብሔር ጥበብ ብዬ እንደገና አዝም ብዬ ትምህርት ብጀምር ብሎ እግዚአብሔር ጥበብ ይያልና እሱ መቀጠል እንችላለን። ግን እናተኩር መጽሐፉ ላይ ዙፋኑ የእሳት ነበልባል ራዕይ 4:5 ተመሳሳይ ነገር አይቷል። ራዕይ 4:5 ላይ መብረቅና ድምጽ እንዲሁም ነጎድጓድ ይወጣል። ራዕይ ደግሞ ላይ ዮሐንስ ደግሞ ያየው ነጎድጓድ ሊትራሊ ከመብረቁ መብረቅ ነጎድጓድ እንትኑ ዙፋኑ ጋር ይወጣል። ለዚህ ነው ቅድም እየጨመረ ማለት እንትን አታረጉትም ማለት ነው። ቅድም ሬም እንትን ነው አለ ቀስተ ደመና ነው እዚያው ደግሞ መብረቅ ነው አለ። ከዚህ ዙፋኑ የእሳት ነበልባል እሳት ብዙ ጊዜ በመጽሐፍ ቅዱስ ላይ የእግዚአብሔርን መገኘት ያመለክታል። የእግዚአብሔርን ግልጠተ መለኮት ያሳያል ይባላል። ለምሳሌ በምትነደው በቁጥቋጦ ውስጥ ነድያቺ አያት ላይ እግዚአብሔር መጣ አይደለ ያልነው እንደዛ ነው። በእሳት ነበልባል ይመራቸው ነበር እግዚአብሔር ከፊታቸው እየመራቸው እግዚአብሔር ይሄው አለ ከፊታችን እንዲሉ። ግን እሱ ብቻ ሳይሆን የእግዚአብሔርን ፍርድ ያሳያል ደግሞ የእግዚአብሔርን ፍርድ ደግሞ ያሳያል። አሁን እዚህ ጋር ዙፋን ነው የተከፈተው ችሎት እኮ ማለት እኮ ነው። ዙፋን የሚለው ቃል ምን ማለት ኮርት ነው አለ በእንግሊዝኛው ትርጉም ኮርት ተከፈተው ፍርድ ቤት ነው የተከፈተው ያየው ማለት ነው። ስለዚህ እዛ ፍርድ ቤቱ ምንድነው ያየው? የእሳት ነበልባል ነው ዙፋኑ ራሱ። ስለዚህ ፈራጅ ነው የተቀመጠው ማለት ነው። አሁን እንፍጠር ሊል አይደለም የተቀመጠው። አሁን ልጄን ልላክ ሊል አይደለም የተቀመጠው። መንፈስ ቅዱስ ይሄድ ሊል አይደለም የተቀመጠው። አሁን የተቀመጠው ዘመን ሊጠቀልል አሁን የተቀመጠው ፍርድ ሊሰጥ ይሄ ነው ያ ለዳንኤል እያሳየው ያለው ማለት ዙፋኑ የእሳት ነበልባል የዙፋኑ እሳትነት የእርሱን ትክክለኛ ፈራጅነት ያሳያል ይባላል። ትክክለኛ ፈራጅነት ዘፍጥረት 18:25 ላይ አብርሃም እንዲህ ብሎ ተናገረ የምድር ሁሉ ፈራጅ በቀን አይፈርድም ወይ አለ አብርሃም። ዳዊት መዝሙረ ዳዊት 9:4 ላይ አምላክ ስርዓተ ፍርዱ ትክክል ነው እግዚአብሔር ምንም ነገር ትክክል ነው። ራዕይ 16:5 አንተ የነበርክ አለ ትክክለኛ አንተ ነህ እንዲህ ስለፈረድክ ጻድቅ ነህ ይላል። ፍርዱን ያው ራዕይ ላይ እንግዲህ የዛው ይሄው ራሱ ሲፈርድ ስለምናየው ወደፊት ማለት ምን ማለት ነው? ነኝ ዝም ብሎ እንደው ተቀስኩላችሁ ነገር እግዚአብሔር ሲፈርድ ትክክል ነው ምን ማለት ነው ግን የሚለው 3-4 ሐሳብ ልስጣችሁ። የመጀመሪያ ፍርዱ እግዚአብሔር ፈረደ ስንል
እግዚአብሔር ራሱ የማይለወጥ አምላክ ስለሆነ ፈራጅነት ከባህሪው ስለሚፈልቅ ማለት ነው። ፈራጅነት እግዚአብሔር ባህሪው ስለሆነ ፍርዱም እንደ ባህሪው ነው። እግዚአብሔር ምንድነው ራሱ ለፍርድ ሲቀመጥ አይደለም ትክክል የሚሆነው። አሁን አንዳንድ ሰዎች አይታቸዋል ሌላ ቦታ ላይ ምንም ሊሆኑ ይችላሉ፣ ስራቸውን ግን በትክክል ይሰራሉ። ገባችሁ? አሁን አንዳንድ ዳኛ ቢኖርና ሌላ ቦታ ላይ ጤነኛ ያልሆነ ዳኛ ሰካራም ዳኛ ሆነና ልክ ፍርዱ ጋር ሲቀመጥ ግን ትክክለኛ ዳኛ መሆን አይችልም። ይችላል እኮ ለምን? ቦታውን ያከብራል። እዛች ጋር ያለችው ቦታውን በራክብሮ ሊፈርድ ይችላል። ሲወጣስ ይሳክር ዳኛ የሚጠጣ ዳኛ ሊሆን ይችላል። እግዚአብሔር ግን ፈራጅነቱ አይደለም የሆነ ባህሪ የሰጠው እዚህ ጋር ሲቀመጥ የሚቀይረው ጻፍ ያለው እግዚአብሔር ራሱ የትም አስቀምጦት ትክክል። አሁን ውሃ እኮ አይታችሁ ከሆነ ፍሪጅ ውስጥ ከተቱት አይስ ይሆናል። እንትኑ ሙቀት ላይ አስቀምጦት ይፈሳል። እንዳየሩ ሁኔታ ተለዋጭ እኮ ንጹህ እንኳን እግዚአብሔር ምንም የማይለወጥ ማለት ማንነት ያለው ባይዘው እግዚአብሔር አንዱ ባህሪ እኔ አምላካችሁ እግዚአብሔር አልለወጥም፣ አይለወጥም ባህሪው ስለሆነ ማለት ነው። ስለዚህ ፍርዱም እንደምን ልክ እንደ ባህሪው ትክክለኛነት ስለሆነ የእግዚአብሔር ባህሪ ፍርዱም ምንም በቃ ትክክል አለመፍረድ አይችልም እግዚአብሔር ማለት ነው። ሁለተኛ ፍርዱ ደግሞ ከሙሉ ዕውቀት ይነሳል። ከሙሉ ዕውቀት አንደኛ ሳሙኤል 16:7 ዕብራውያን 4:13 ወደፊት ሪፈረንስ ከፈለጋችሁ እግዚአብሔር ምንድነው ኦምኒሸንት ማለት እግዚአብሔር ሁሉን ያውቃል። እግዚአብሔር አያውቅም ይባላል። እዚህ እኮ ነው ዳዊትን ሲበመረጠ ጊዜ እኮ ለሳሙኤል እግዚአብሔር የሚቀባው በፊቱ አለ ምናምን አለ ኤልያብን አይቶ ሲል ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። አያችሁ ሳሙኤል ክፉ ሰው ስለሆነ እኮ አይደለም ኤልያብን ሊቀባ ይሞከረው፣ እውነቱን ነው። በቃ በሳሙኤል የዕውቀት ልክ ኤልያብ ለእስራኤል የሚመጥን መሪ ነው። እግዚአብሔር ሲያይ ችግሩ ምንድነው? እግዚአብሔር ልብን ማየት ነው። አያችሁ ሙሉ ዕውቀት በሙሉ ዕውቀት ሲፈተሽ ግን ዳዊት ነው ንጉስ መሆን ያለበት። በቃ ይሄ ነው ዲፈረንሱ። እግዚአብሔር ከሙሉ ዕውቀት ተነስቶ ስለሚፈርድ ሲፈርድ ይሳሳት ይሆን አይባልም። አንዳንድ ዳኛ እኮ ተሳስቶ ፈርዶ ያውቃል። በክፋት አይደለም ማረጋገጥ ስለማይችሉ ማለት ነው። ሙሉ ዕውቀት ስለሌላቸው ሲፈርዱ የተሳሳተ ፍርድ ይሰጣሉ። እግዚአብሔር ይመስገን የኛ አምላክ ፍርዱ አይሳሳትም። በቃ ሁሉንም የሚያውቅ ፈራጅ መሆኑ ደስ አይል። መጨረሻ ላይ ዘመን ሲጠቀለል ግማሽ ትንሽ 75% የሚያውቅ ፈራጅ ቢሆን ምን ነው ነበር? 15 ውስጥ ተከተኛው 25 ውስጥ እንል ነበር። ግን መጨረሻ ላይ ሁሉንም የሚያይ ፊት ነው የምንቆመው። በጣም ይገርማችሁ። እሱ በዕውቀት ብቻ ሳይሆን በእውነትም ነው የሚፈርደው። ሮሜ 2:2 ይሄን ይነግረናል። በእውነት ነው የሚፈርደው። እሱ ብቻ ሳይሆን ሮሜ 2:11 እዛው ያ ሮሜ ላይ በጣም ስለሚነሳ አለማዳላት ነው የሚፈርደው። እግዚአብሔር ኢምፓርሻል በፍርዱ ምንድነው እንትን አይደለም። ፓርሻሊቲ ምንለው ነገር የለበትም። እግዚአብሔር አድሎ የሚባለው ማለት ነው። እግዚአብሔር አድሎ እኮ በጣም ከባድ ነገር እኮ አድሎ ባይዘው ብዙ አድሎች አድሎ እንደሆኑ ሳናቀ ነው የምናረገው። እንትን እንዳይመስላችሁ ይሄው ላላ እንኳን ብለዋል። አድሎ የሰው ውስጥ ያለ ዲፕ ኔቸር ነው፣ በጣም የክፋት ኔቸር። እግዚአብሔር ጋር ግን የለም፣ እሱ የለም። ይሄ ፍረድ በቃ እሱ እውነትም ፈራጅ ነው። እሱ እውነተኛ ፈራጅ። አሁን እዚህ ዙፋን ላይ የተቀመጠው ሌላ እውነተኛው ነው የተቀመጠው። አየውታል። ጸጉሩ ምንድነው? ነጭ ነው፣ እንደ ጥጥ ይመስል እንደ ነጭ ጥጥ እንደ ነው ነገሩ። ያው ሌላ መገለጫ ስለሌለው ግን ባጭሩ ጥበቡ፣ ዕውቀቱ፣ ለመፍረድ ያለው ብቃቱ በቂ ነው። እሱ ሳይሆን ብቻ ሳይሆን መንኮራኩሮቹ ደግሞ እንደ እሳት ነበሩ ይላል። ቁጥር 9 ላይ እኔ እስከ ተነሳ ፊት ለፊቱ እስከ ተቀመጡ ዙፋናት ታዩኝ፣ የዓለማት ጌታም ተቀመጠ። ልብሱ እንደ በረዶ ነጭ ነበር፣ የራሱ ጠጉር እንደ ንጹህ ሱፍ ነበርና ዙፋኑ እሳት ነበር አለ። ከዛስ እግሩ እሳት ያለበት መንኮራኩር ነበር። መንኮራኩር በእንግሊዘኛ ዊልስ ነው። ባጭሩ የዙፋን ማንቀሳቀሻ ማለት ሙቭ የሚያደርግ ነው ዙፋኑ አይነት ነገር። ለምንድን ነው ይሄንን መንኮራኩሩ እሳት ነው ለምን አለ? እና ኃይልና ክብሩን ለማሳየት ነው። ለምን? ኃይሉን፣ ክብሩን፣ ንግስናውን ለማሳየት። በጥንት ዘመን በመንኮራኩር ባለው ሰረገላ ላይ የሚንቀሳቀሱት መኳንንቶች፣ ባለጠጎች፣ እሱ ብቻ ሳይሆን የመጨረሻው ሌቭል ግን ንጉሶች ነበሩ። በቃ
ያንን ያሳይ ነበር። ስለዚህ ንጉሳዊነቱን ክብሩን ዙፋኑን ያሳያል ማለት ነው። ማንነቱን የሚገልጽ ነው። እሱ ብቻ ሳይሆን ደግሞ ፈራጅ ብቻ ሳይሆን ይሄ የፍርድ ዙፋን ምንድነው? ተንቀሳቃሽ ነው። ገደብ የለውም ይባላል። አንዱ ቦታ የተወሰነ አይደለም። ገብቷችኋል? እዚህም እዛም የሚፈርድ ነው፣ የሚያይ ነው። ሙሉ ስልጣን እንዳለው በፍጥረቱ ላይ የትም ቦታ ሊደርስ የሚችል ፍርድ እንዳለው ያሳየናል። እነኛ አይታችኋቸው ከሆነ እነኚህ አራቱም ነገስታት ይብን አምስቱንም እንበለው ከአውሬውም ጭምር ከቀንዱም ጭምር ካየን ፈጣኖች አይደል? አብዛኛው መገለጫቸው እንደዛ አይደል? ክንፍ አላቸው፣ አራት ክንፍ አላቸው፣ ነብር ናቸው፣ ፈጣኖች ናቸው፣ ቶሎ ይደርሳሉ፣ ቶሎ ይፈርዳሉ፣ ቶሎ ይዘው። እሱ ግን መንቀሳቀሻው ራሱ እሳት ነው ማለት እስካሁን ከተገለጡ ትንሽ በቃ በሚለይ ሌቭል ነው የሚነግረን። እነሱ አደገኛ ነው የሚመስሉት፣ አውሬዎች ናቸው። ልክ ነው ናቸው። ግን እሱስ ከነሱ ይልቅ ለፍርድ የፈጠነ ነው። እሱ ለፍርድ ፈጣን ነው። ከነሱ ይልቅ ለፍርድ ይበረታል። እሱ አሁን አያችሁ ባጭሩ አሁን እስካሁን ድረስ በጣም ተደጋጋሚ ቃል ምንድነው ይባላል አይደል? ባይብል ስናጠና ፍርድ ነው። እስካሁን ካልኳቸው ዝም ብሎ ነው አውጥታችሁ እስካሁን ሳወራ ከቆየሁት ተደጋጋሚ ቃል ካለው ብትሉኝ ፍርድ አውርቻለሁ ደጋግሜ። ለምን ካላችሁ ይሄ ዙፋን የፍርድ ዙፋን ነው። አለቀ። እሱ ነው የመጀመሪያ። ግን መልኩን እንድናይ ግን ያስፈልጋል። ፈራጁንም ለማሳየት ነው ትንሽ ዲፕ የገባሁት። ዙሪያውንም ደግሞ ነገረን። እሱን ነገረን። መጀመሪያ ባህሪውን ነገረን፣ ዕውቀቱን ነገረን፣ ጥበቡን ነገረን፣ ንጽህናውን ነገረን፣ በቅንነት የሚፈርድም እንደው ተቀመጠ ነገረን። ከዛ ዙሪያው ሳለ ደግሞ ዙሪያው ደግሞ ንገርም እኮ ሺህ ጊዜ ሺዎች ይላል አንዳንድ ትርጉም ላይ ያገለግሉት ነበር። ራእይ 5:11 ላይ ተመሳሳይ ቃል አለ። ራእይ 5:11 ከዚያም ተመለከትኩ፣ የብዙ መላእክትን ድምጽ ሰማሁ። ቁጥራቸው ሺህ ጊዜ ሺህና እልፍ ጊዜ እልፍ ነበር። እርሱም በዙፋኑና በሕያዋን ፍጡራኑ በሽማግሌዎቹ ዙሪያ ከበው ነበር። በታላቅ ድምጽ እንዲህ ብለው ዘመሩ ይላል። እዛ ጋር አያችሁ እሱ ያየው። አሁን አንዳንዱ ነገር ጋለጥ እያለ የሚመጣው የታረደው በግ ኃይልና ባለጠግነት፣ ጥበብ፣ ብርታት፣ ክብር፣ ሞገስ፣ ምስጋና ሊቀበል ይገባዋል። እንዲህ አይነት አስፈሪ ዙፋን ጋር እነኚህ ሊያገለግሉ የቆሙ አሉ ብዙ ማለት። አሁን እዚህ ጋር በራእይ መሰረት ሊያገለግሉ የሚለው ምን አለው ማለት እየዘመሩ ነው። አያችሁ የሚያገለግሉ ከዛስ እዛ ጋር ሰላማን ነው የሚዘመረው። እዛ ጋር ስለ ልጁ ይዘመረው ስለ ክርስቶስ። ምድር ላይ ቀንዱ ወጥቶ እኔ ነኝ ክራይስት ይላል። ቀንዱ ወጥቶ እስራኤልን ያስጨ ቀንዱ ወጥቶ የዘውትር መስዋዕት ያስቀራል። እላይ ግን የታረደው በግ ኃይል፣ ክብር፣ ምስጋና፣ ሞገስ፣ ጥበብ ይገባው ምድር አይደለም እያለ ነው ማለት ነው። በራእይ መሰረት ምድር አይደለም የሚገባው፣ ሞገስ፣ ስግደት የሚገባው፣ ክብር የሚገባው እታች ላልተነሳው ቀንድ አይደለም፣ እዚህ ነው። እዚህ ላለው ነው። ማን ምን ላለው? ለታረደው ነው ይላሉ። ሺህ ጊዜ ሺዎች ምን ያሉት ነበር ይላል ያገለግሉት። እኔ ያጠናው ለራሴ አንድ ትምህርት ወሰድኩ። እግዚአብሔር ያገልጋይ ችግር የለበትም ሚል ምክንያቱም አስፈራቸው። ሺህ ጊዜ ሺዎች ምን ይሉትም ያገለግሉት ነበር። በሐዋርያት ሥራ ምዕራፍ 1 ቁጥር 6 አካባቢ ይመስለኛል 16 ላይ ቅርታ ምን ይላል? ለእግዚአብሔር አለ በዳዊት አፍ እንዲህ ብሎ ተናግሮ ነበር አለ ስለ ይሁዳ። እሱ እኮ ከኛ እንደ አንዱ ለመሆን ታድሎ ነበር የሚል ሐሳብ ታስታውሳላችሁ? ስለዚህ ማለት ንግስናውን እንትሩ ሹመቱን ለሌላ ይውሰዳትና አለና ይሁዳ ከኛ እንደ አንዱ ለመሆን ታድሎ አለ። በጣም ነው እሱን ቃል ሲሰማው አገልግሎት ምንድነው? እድል። ለምን ሺህ ጊዜ ሺህ ቆመው ያገለግሉታል። እኔ እውነት በጣም እኮ የሚያስደንቅ። ከዛ እሱ ብቻ አይደለም ያስገረመኝ ልንገራችሁ። ሌሎቹ ደግሞ እልፍ ጊዜ እልፉ ብዙሃኑ ደግሞ ቆመው በፊቱ ይቆማሉ ይላል። ምንድነው የሚለው? እንደውም እስቲ በትክክለኛ አንብቡልኝ። ምንድነው የሚለው? እልፍ ጊዜ እልፍ በፊቱ ምን እያደረጉ ምንም ቆመዋላ። ይቆማላ ዝም ብሎ እግዚአብሔር ፊት ደግሞ እንዴ
እንኳን የሚያገለግል ምን አለ የሚቆም ሁሉ አለ እዛ ዝም ብሎ ስራ ይፈታ ማለት ብሎ ቆም የተባለ ማለት ስለ እግዚአብሔር ዝም ብሎ የሚቆማል። ነገስታት ክብራቸው በሚቆም ነበር። የድሮ ነገስታት የሰው ልጆች መንግስት አላያችሁም እንዲህ ብለው የሚሉ ይቆሙ ያሳያሉ። ክብራቸውን ኃይላቸውን ያሳያሉ። ለነሱ ነው ለዚህ መንግስት ነው የሚቆሙት። ይሄ ደግሞ እልፍ ጊዜ እልፍ የሚለው ምን መሰለሽ ባጭሩ ሊሚት የለው አይቶ አይጨርሰውም። በቃ ቆሟል። ምንም አይቆም። እንዲህ ተብሎ የሚተረጉሙ ትእዛዝ ጠባቂዎች ናቸው። አድርጉ የእግዚአብሔር አፍ የሚናገረው ለማስፈጸም የቆሙ ካልተናገረ መቆም ነው ስራቸው። ዋው! እንደውም አንድ ጊዜ ገብርኤል ምዕራፍ 1 ሉቃስ 1:18 ላይ እኮ ለዘካርያስ ጋር በመጣ ጊዜ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ በደም እንዲገባው ይመስለኛል። በቃ እንደዛ ነው። I think it's one of them ይቆማሉ። ከዛስ ሲላኩ ይሄዳሉ። ከዛስ ተመልሰው ይቆማሉ። ስንት ናቸው? እልፍ ጊዜ እልፍ ቁጥር የላቸው። እኔ በጣም የሚገርመኝ ነገር ልንገራችሁ ወዳጆቼ። እግዚአብሔር አይኔን ያብራው ከኔ ጀምሮ ሁላችን ምን ይላል መጽሐፍ ቅዱስ ላይ? በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን መድኃኒታችን ኢየሱስ ክርስቶስ አምላክና አባት ይባረክ። በፊቱ ኖር የሌለብን ቅዱሳን እንሆን ዘንድ በክርስቶስ መረጠ ይላል። እልፍ ቆመዋል። ከዚህ ሺህ ያገለግለዋል። ከዛስ እሳይዶ የሰው ልጅ ለዚህ እኮ ነው ዳዊት ታስበው ዘንድ ሰው ምንድነው ትጎበኘው ዘንድ የሰው ልጅ ምንድነው ማለት የሰው ኢምንት እኮ ነው የሰው ልጅ። እንዴት ልብን ጣልክበት ይላል በአንዳንድ ትርጉም ላይ። እንዴት ልብን ጣልክበት የሰው ልጅ ላይ ወዳጆቼ። እግዚአብሔር ወዳጆቼ የሚቆም ችግር የለበትም። እግዚአብሔር የሚሮጥለት ሰው ችግር የለበትም። ማለቴ የመላእክት ማለት ነው። እግዚአብሔር ወዳጆቼ ምን እንዴት እንደምገልጸው አላውቅም። እግዚአብሔር እጥረት የሚባል ነገር እንደማያውቀው ታውቃላችሁ። እጥረት እግዚአብሔር አጠረው የሚባል ነገር የለም። ክብር አያጥረው። እኔ እኮ እግዚአብሔር ሆይ ምንድነው የሚያጥርህ ብላችሁ ብትጠይቁት ምን ይመስላችኋል? ሰው ነው የሚያጥረኝ እኔ the only thing ማለት ነው። በምን አወቅ? ኢሳይያስ 6 ነው የሚነግረን። ዙፋኑ ፊት እግዚአብሔር በረጅም ዙፋኑ ፊት አየሁት። ዘርፉ መቅደሱ ሞልቶት ነበር። አንዱ ለአንዱ ኪሩቤል ቅዱስ 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 ይላል። በዛ መካከል ግን እግዚአብሔር አጠረው። ምን አጠረው? ከዛ ማንን ልላክ ማንስ ይሄድልኛል የሚል ድምፅ ሰማሁ። ይገርማችሁ ማለት አሁን ሰው ያጥረዋል ብላችሁ መሰለ ሰውን ዊሊንግነስ እግዚአብሔር ከሰው ፈቃድ ስለሚፈልግ እኮ ነው። ጨዋነቱ እኮ ነው። ቅዱስነቱ ጻድቅነቱ እኮ ነው እንጂ አሁን እኔን እንዲያንቆ ነገር ማስደረግ አይችልም። እግዚአብሔር ግን የንጽህናው ብዛት እግዚአብሔር የጽድቁ ብዛት የትክክለኛነቱ ብዛት እኔን ይጠብቃል። እቺን አይተን ጨርስ ባለን ደቂቃ እሱ ብቻ ሳይሆን ፍርድም ተሰየመ ይላል። ከዛስ መጽሐፍ ተከፈተ። ኔክስት መጽሐፍ ተከፈተን አሳያችኋለሁ። ዛሬ ግን ከቻልን ሁለቱም የተወሰኑ ሐሳብ ላሳያችሁ ለማጨር ስለሆነ ራጁን አይደለ ያየነው መጀመሪያ ክብሩን አየን፣ ጽድቁን አየን፣ ንጽህናውን አየን፣ መቻሉን አየን። ኢቭን እሱስ የክብሩ መጠን ለማሳየት ደግሞ ዙሪያውን አየን። የዙፋኑ ዙሪያ ሁሉ ከዙፋኑ ሁሉ እሳት ይወጣል ይላል። ዝም ብሎ እሳት ይፈሳል። እሱን ካየባ ቀጥሎ መጽሐፍ ተከፈቱ። እቺ ነው ማሳየት ይቀር። አሁንም መጽሐፍ አለ። አዎ ይሄ መጽሐፍ ነገር የሚለቅ ነገር አይደለም። ለካ እዚህ የምንገላገለው አይደለም መጽሐፍ። እዛም ብታዩት ይሄን ምንድነው በደንብ ትንሽ እናብራራዋለን። ግን ፍርዱ ከመጽሐፍ ጋር የተገናኘ እንደሆነ ነው። መጀመሪያ እንደ መጽሐፍ እንደ ቃሉ እግዚአብሔር ወይዘው እንገራችሁ የሚፈርደው እንደ ቃሉ ነው። ፈርደው ማለት የሆነ አዲስ ነገር አምጥቶ አሁን እግዚአብሔር አዲስ የሆነ ነገር አይፈጥርም። ሰማይ ስንሄድ እንዳታስቡ እንደዛ ሆነ አዲስ እንደ ሰው እንደ ልክዛው ነው የሆነ ሰርፕራይዝ አጠብቁ። ሰርፕራይዙ እግዚአብሔር ክብሩ ነው ይመስለኝ ለኔ የሱ ክብር ይመስለኛል። ሳብ እንዲም ነበር ወይ ደግሞ ፍቅሩን እናያለን፣ ትክክለኛነቱን እናያለን። እሱ ነው የሚሆን። ፍርዱ ግን እንደተጻፈ አንዳንድ ሰዎች ምን ይላሉ? ይሄ ነገር እግዚአብሔርማ ለምሳሌ በዓለም ላይ 3 ቢሊዮን ሰው ቢኖር 500,000 ሰው ቢያምን 2 ቢሊዮን ከምናምኑ ጨርሶ 500ን ብቻ ያድናል? አዎ ነው መልሱ። ከዛ አሁን ማን ጠያቂው ምን መሰላችሁ? አዛኝ እኮ መሆኑ እኮ ነው ጠያቂው።
ሚነገረን መጽሐፍ ቅዱስ ግን አውሬ አንተ የሰው ልጆች መንግስት አውሬ ነው እኮ ነው እያለን ያለው ማለት ገብቷቸዋል። በጣም ክፉ የሆነ ሰው ይሄን ይጠይቃል ማለት ነው። እግዚአብሔርን እግዚአብሔር ምን በፍርዱ እንደዚህማ አያረግም። እግዚአብሔር ግን ልንገራችሁ አዲስ እግዚአብሔር አንጠብቁ። ስንሄድ የምናገኘው እግዚአብሔር እንደ ቃል ወደሚፈርደው ማለት ያለንን ነው እዛ የምናየው። ይሄ ማወቅ አለብን። ሁለተኛ ደግሞ እግዚአብሔር መጽሐፍ ስለሆነ መዝገብም ነገር ነው የምናየው። እግዚአብሔር አራት ነገር ይመዘግባል ብሎ አንድ ሰው የጻፈውን ነገር ልስጣችሁ። አንዳንድ ኮት መደረግም ስላለ እግዚአብሔር እንባና መከራን ይመዘግባል ይላል መጽሐፍ ቅዱስ መዝሙር 56:8 የጻድቃንን እንባ ነው በቅን የሚለው ይመዘግባል ይላል። ባይዘው ይላችሁ አልቅሳችሁ ታውቃላችሁ? እንባ ግዴታ እንባ መውረድ የለበትም። አንብታችሁ ታውቃላችሁ? እርግጠኛ ሆኜ ነው ነገራችሁ። ይሄን እንባችሁን መዝግቡት እርግጠኛ ሆኜ ነው። ይሄ መጽሐፍ ቅዱሳዊ ስለሆነ ማለት ነው። በሌሎች ለብቻው ዛሬ የጻድቃን እንባ በየቦን ማካፈላችሁ ሙሉ ነው አካፈላችሁ፣ ግን እግዚአብሔር ይመዘግባል። እግዚአብሔር የሚፈሩትን ሰዎች ንግግር ይመዘግባል አለ ያ ሰው ሚልክያስ 3:16 ለሚፈሩት ባጭው ለሚፈሩት መመዝገብ አለው አለ። ሶስተኛ በጣም ሁላችንም ደግሞ ሁሌ የምንጠቅሰው የህይወት መዝገብ አለ። ራእይ 25 ላይ እዚህ ጋር ግን ተከፈተ የተባለው መንግስት መዝገብ በምድር ነገስታት ላይ የሚፈርድበት መዝገብ ነው። ምክንያቱም ከዛ በኋላ እንትሮች ከአራቱ በኋላ የሚቀጥለው እሱ ብቻ ሳይሆን ነገስታት ስንል አውሬውም ነው የሚቆመው። የቀንዱ ትንሹ ቀንድ ጋር ፍርዱ ሲተላለፍ ታያላችሁ። ስለ ክደታቸው፣ ስለ ጣዖት አምላኪነታቸው፣ የሰው ልጆችን ነፍስ ስለበሉ፣ ስለ ብዙ ነገር ሊሆን ይችላል። እግዚአብሔር ምን ይፈርዳል? እኔ እንገራችሁ እኔ ብዙ እኔ ወደ ፖለቲካ ፊዚካል ዝም ብዬ ትንሽ ነው አፕላይ ይላል የሚመጡ ሰዎች ማለት ነው ቢያውቁ ብዬ ከማስበው ነገር አንዱ እግዚአብሔር በነገስታት ላይ ምን ይላል በጣም ነው ነገራችሁ። ቢያውቁ የትኛውም ንጉስ ሆነ ቢሆን ቢያውቁ ቢረዱት እንደ መጽሐፍ ቅዱስ አማኞች የምናውቀው ነገር እግዚአብሔር በነገስታት ላይ እንኳን እሱ ብቻ አይደለም ተውት። እግዚአብሔር ታውቃላችሁ በቤተ ክርስቲያን መሪዎች ላይ ሁሉ ይፈርዳል ማለት ይፍርድ ስላችሁ ይሄን ፍርድ እንዳለ ማለት አይደለም። ምሳሌ ልንገር ብዙ የሚያስተምሩ ሰዎች የበለጠ ፍርድ ይላል። ምሳሌ ቀላል ማለት ፍርድ የሚለው በርግጥ እሱ ቅዱስ አለ ወደፊት ስለማሳያችሁ ነው። እንደዚህ አይነት ዙፋን ፊት የፍርድ ምን ቀርባለ ማለቱ አይደለም። አማኞች ግን እግዚአብሔር ግን ምን ይላል ያያል ይመለከታል። ኔክስት እንቀጥላለን። ኦን ታይም ነው የጨረስነው። በሚቀጥለው ሳምንት ከዚሁ ቀጥለን እናያለን። ከዛ በኋላ ደግሞ የሚመጣው የሰው ልጅ ሲመጣ ታያላችሁ። አሁን አብን ያየው ብሎ ደግሞ የሰው ልጅ ሲገለጥ እናያለን። ደግሞ ፍርዶችንም አይነት የፍርድ አይነቶችንም ማሳያቸዋለሁ መጽሐፍ የተጠቀሱ። ኔክስት እንቀጥላለን። ቆመን እንጸልይ።